የተፈጠረው ጥምረት የገለጸልን የፖለቲካ እይታ አለ። በድሮው የፖለቲካ መንገድ የሚቀጥሉትንና አዲስ የፖለቲካ ምዕራፍ የሚፈልጉትን የፖለቲካ ሊቃንን ኩልል አድርጎ አሳይቶናል። የኢትዮጵያ ፖለቲካ በአዲስ ምዕራፍ ላይ ይገኛል። ይህ የፋኖ የትግል ዘመን በኢትዮጵያ የፖለቲካ ሽግግር የሚደረግበት አዲስ የፖለቲካ ምዕራፍ ዘመን ነው። አሮጌውን የፖለቲካ ምዕራፍ ለአንዴና ለመጨረሻ ጊዜ ከኢትዮጵያ ምድር ማስወገድ አለብን። እንዴትና አዲሱ የፖለቲካ ምዕራፍ ምን መምሰል አለበት በሚለው ዙሪያ ትንታኔ ይዘናል። በምስራቅ አፍሪካ አዲስና ትልቅ የፖለቲካ የኃይልና የኢኮኖሚ ጥምረት ተፈጥሯል። የዚህ ጥምረት መሪው አርበኛ ዘመነ ካሴ መሆኑን መረጃዎች ይጠቁማሉ። ቀጠናውንም በእጅጉ ወደ አዲስ ሁሉን አቀፍ ምዕራፍ እንደሚያሸጋግረው ይጠበቃል። ይህንን ጥምረት ከውስጥም ከውጭም ካሉ ጠላቶች መጠበቅ እና ወደ አላስፈላጊ አቅጣጫ እንዳይሄድ ደግሞ መጠንቀቅ አለብን። ከፊታችን በአበሻ ሕዝብ ልጃገረዶች የሚከበር የአሸንድዬ ባህል አለ። ይህንን የሴቶች የነጻነት ባህል እንዴት አበሾች በጋራ ማክበር አለባቸው? ጥምረቱን ለማጠናከር ወሳኝ ነውና የጥምረቱ ኃይሎች ይህንን መደገፍ አለበት። የጥበብ ባለሙያዎችም ይህንን ጥምረትና ባህል በሙያቸው ቢደግፉም እንላለን። ዝርዝር አለን። የዛሬው ዝግጅታችን በእነዚህ 3 ሐሳቦች ዙሪያ ያጠነጥናል። እስከ መጨረሻዋ ደቂቃ ከተከታተሉን ያተርፋሉ። እንደነዚህ ያሉ ሐሳቦች ምርጫው ከሆነ ሰብስክራይብ፣ ሼር፣ ላይክ እና ኮሜንት ያድርጉ። እንጀምር። አንድ ወዳጄ ውሾን ያነሳ ውሾ ነው ይላል። የባለፈውን ትተን ስለ ነገው የጋራ ግባችን እናልም፣ ይቅር እንባባል ለማለት መሰለኝ። እኛ አሮጌው የፖለቲካ ምዕራፍ ብለን የምንጠራው ባለፉት 50ና 60 ዓመታት የኢትዮጵያ ፖለቲካ መሰረቱ ሆኖ የቆየው የኢትዮጵያ ሕዝቦችን የከፋፈለውና ያገዳደለው ሀገራዊ አንድነትን ያጠፋው ሀገራዊ ማንነትን ያደበዘዘው በታሪክና በትርክት ላይ በጭቆናና ተጨቋኝ ላይ በቀኝ ገዥና ተገዢ ላይ የቆመው ታሪክን ለመማር ሳይሆን ባለፉት መጥፎ ታሪኮች ላይ የፖለቲካ ቤትን ለመገንባት መሞከር ሀገሪቱንም በዚህ በተንሸዋረረ ታሪክ ለመምራት የሞከርንበት የፖለቲካ ዘመን ነው። አሮጌው የኢትዮጵያ የፖለቲካ ምዕራፍ የምንለው ጭቆናን መካድም ሆነ በብሔረሰብ ላይ ማላከክ ምክንያታዊ አይደለም። ባለፉት ዘመናት ግፍ ወይም ጥቃት አልተፈጸመም ማለት አይደለም። ግን የግፍ ተጠያቂነትን ከተወሰነ ዘመን አምጥቶ ወደ ዛሬው ባለው ብሔራዊ ማንነት ላይ በጠቅላላ መጫን ሳይንሳዊ መርህ አይደለም። አንድ መንግስት የፈጸመውን ድርጊት መላው ማህበረሰብ የፈጸመው ድርጊት ነው ብሎ መውሰድ የታሪክ ትንተናን ያዛባል ብቻ ሳይሆን ጄኖሳይድ ለመፈጸም መነሻም ነው። ታሪክ የምንማረው የትናንትን መጥፎ ድርጊት ለዛሬ ለማስተላለፍ ሳይሆን የትናንትን ስህተት ተረድተን ዛሬም በተሻለ መንገድ ለመገንባት በመሳሪያነት ለመጠቀም መሆን አለበት። የኢትዮጵያ ታሪክ የግጭት ታሪክ ብቻ አይደለም። የህዝቦች መኖር፣ መስማማት፣ መዋሃድ፣ መለዋወጥ፣ ንግድ፣ ባህላዊ ተጽዕኖ፣ የጋራ ተቋማት መፍጠርና በተለያዩ ዘመናት አብሮ መኖርንም ያካትታል የኢትዮጵያ ታሪክ። ከዚህ በተቃራኒ የተወሰኑ መንግስታት ገዢዎች ወይም የስልጣን ቡድኖች የፈጸሙትን ተግባር በሙሉ ወደ አንድ ማህበረሰብ በማስፋት ይህ ማህበረሰብ በተፈጥሮ ጨቋኝ ነው ማለት በታሪክ ሳይንስ በቂ መሰረት የሌለው አጠቃላይ ፍረጃ ነው። ይህ አሮጌ የፖለቲካ ምዕራፋችን ነው፣ ይዘጋል በአዲስ አስተሳሰብና በአዲሱ የፖለቲካ ምዕራፍ ማለት ነው። ስለዚህ የዛሬው ትውልድ ከታሪክ መማር የሚገባው የትኛው ብሔረሰብ ጨቋኝ ነበር በሚለው ጥያቄ ላይ ብቻ ተጣብቆ ሳይሆን ምን አይነት የስልጣን መዋቅር ጭቆናን ፈጠረ፣ እንዴት እንዳይደገምስ ምን አይነት ዲሞክራሲያዊ ተቋም ያስፈልገናል በሚሉ ጥያቄዎች ላይ መሆን አለበት። እነዚህ በምንፈጥረው አዲሱ ስርዓት ላይ የምናነሳቸው ወሳኝ ነጥቦች ናቸው። ስለዚህ የትናንትን ግፍ ማጥናትና
የዛሬ ማህበረሰብ በትናንት ጥፋት መፍረድ ሁለት የተለያዩ ነገሮች ናቸው። ይህ የፖለቲካ ሀሁ መሆን አለበት። የታሪክ ፍትህ የሚጀምረው ማንነትን ከተግባር፣ የግለሰብ ኃላፊነትን ከጋራ ማህበረሰብና ታሪካዊ አውድን ከዘመናዊ ፖለቲካ በትክክል ስንለይ ነው። የጭቆናን ታሪክ መመዝገብ አስፈላጊ ነው። ነገር ግን ጭቆናን በዘር ወይም በብሔረሰብ ባህሪ ማብራራት ሳይንሳዊ መሰረት የሌለው አቀራረብ ነው። ገዢን ከህዝብ፣ የዘመኑን ማንነትን ከዛሬው ማንነት እንዲሁም ታሪካዊ እውነታን ከፖለቲካዊ ትርክት በግልጽ መልኩ መለየት አለብን። ታሪክ የትውልድ የጥላቻ መዝገብ ሳይሆን የዛሬን ህብረተሰብ ከትናንት ለመማር የሚያስችል የጋራ ትምህርት ቤት መሆን አለበት። ታሪክ ለመከፋፈል ሳይሆን ለመማር ነው። ጥፋተኛም በማንነት ሳይሆን በተግባር መለየት ነው። ፖለቲካን በታሪካዊ ቁርሾ ላይ የሚሰራ ፖለቲከኛ እሱ ፖለቲከኛ ሳይሆን ቂመኛ ነው። ሀገርን የመምራት ፍላጎት ሳይሆን ያለው ስልጣኑን ለበቀል ለመጠቀም የሚመጣ በቀለኛ ፖለቲከኛ ነው። አማራ የሚታገለው ለዛሬው ትውልድና ለሚመጣው ትውልድ ህልውና ለማስከበር እንጂ የትናንትናውን ታሪክ ለማረም ወይም ለማጥፋት አይደለም። ያለፈ ነገር እንዳይደገም ታደርጋለህ እንጂ ታይም ማሽን ተጠቅመ ያለፈውን ጊዜን የተደረጉ ነገሮችን ማስተካከል አይቻልም። ከትናንትናው ታሪክ ልንማር እንጂ በትናንትናው ታሪካችን ላይ ቆመን ልንቀር፣ በትናንትናው ጠባሳችን ሁሌ ልናለቅስ፣ በትናንትና በደላችን፣ በትናንትናው የትውልድ ስህተት የዛሬውንና የነገውን ትውልድ እርስ በርሱ ልናባላ መታገል የለብንም። ይህ አዲሱ የፖለቲካ ምዕራፍ ነው። ይህ የትርክትና የታሪክ ትግል ጥላቶቻችን ሄደውበት ያተረፉትም የትውልድ እልቂት ነው። ሀገርን ወደ ኋላ ማስቀረት ነው። በነገራችን ላይ የታሪክና የትርክት ሰለባ የሆነው የአማራና የትግራይ ህዝብ ብቻ አይደለም። ሁሉም ብሔር ይብዛም ይነስም የፖለቲከኞችና የጠላቶቻችን ትርክት ሰለባ ሆኗል። ጉራጌው፣ ወላይታው፣ ጌዲዮ፣ ከምባታው፣ ባምቦ ተጨፍጭፏል። በዚህ ትርክት ሶማሌው ተጨፍጭፏል። አፋሩም ዋጋ ከፍሏል። የትግራይ ህዝብማ ወደ ሚሊዮን የሚጠጋ ህዝቡን አጥቷል። አዲሱ የፖለቲካ ምዕራፍ በትርክት እና በጎጂ ታሪኮች ላይ የቆመ ፖለቲካና ህገ መንግስት መቅረጽ የለበትም። ዓለም በቴክኖሎጂ፣ በሳይንስ፣ በኢኮኖሚና በሰው ልጅ ልማት እየተራመደ ባለበት ዘመን እኛ ግን በትውልድ የተላለፉ ጥላቻዎችንና በፖለቲከኞች የተፈጠሩ ግጭቶች ውስጥ ልጆቻችንን መቀጠል የለብንም። ስልጣንን ለመያዝ ህዝብን በህዝብ ማጋጨት፣ ታሪክን እየመረጡ ለጥላቻ መጠቀም፣ የሐሰት መረጃ ማሰራጨት፣ ለጊዜያዊ ፖለቲካ ትርፍ ትውልድን ወደ ጦርነት መላክ መቆም አለበት። የዛሬ ወጣቶች የትናንትናውን ጥላቻ ለዘላለም እንዲሸከሙ መፍረድ አይገባም። ከዋትም ከብልጽግናም ሆነ ከማንኛውም ወገን በህዝቦች ላይ የተፈጸመው በደሎች መረሳት የለባቸውም። ግን ፍትህ ማለት የቀድሞውን በደል በአዲስ በቀል መተካት አይደለም። ፍትህ ተጠያቂነትን ይፈልጋል። ሰላም ደግሞ ድፍረትን፣ ትዕግስትንና ውይይትን ይፈልጋል። የኢትዮጵያ ህዝቦችን አስተባብሮ አድዋ ላይ የዘመተው የምኒልክ ልጆች ነን እያልን የታጠቁ የኢትዮጵያ ኃይሎችን አስተባብሮና ተባብሮ የጋራ ጥላታችን የሆነውን አብይ አህመድ ቡድን ላይ መነሳት ነውሩ ምንድን ነው? የበታችነትስ ያቅም ማነስስ ነውን? አደለም። ይህንንማ ጥላቶቻችን ጠይቁ። ምን አይነት የፖለቲካ የኃይል ተቋሞች እንደገነባን ይነግሯቸዋል። አፋብን የሰራው ትልቁ ሥራ አብይ አማራን ያጠፉልኛል ብሎ ያሰባሰባቸውን አካላት ከአብይ ጎን እንዳይሰለፉ ማድረጉ ነው። ይህንን ችሎታችንን እንደ ውድቀት የሚያዩ ሰዎች ግን ያሳዝኑኛል። ምስጋና ለአፋብን አመራሮችና ለአማራ ሊቃን እኔን ጨምሮ ለማለት ነው። በምስራቅ አፍሪካ ትልቁ ጥምረት እየመጣ ነው። በቀጠና ውስጥ በወጡበት ማህበረሰብ አንቱ የተባሉ ፖለቲከኞችና የጦር ጀነራሎች ለአንድ ዓላማ ተሰባሰቡ። ስሙንም የጥምረት ኃይሎች አሉት። መሪያቸውንም አርበኛ ዘመነ ካሴን አድርገው ሰየሙ። ይህ ኃይል አደለም አብይ አህመድን ሌላ ግዙፍ ኃይልን መገልሰስ የሚችል ነው።
አንድ ጎምዛዛ እውነት ልንገራችሁ። ትግል ከጀመርንበት ቀን ጀምሮ የእኛ ኃይል እየጠነከረ እየጎለበተ ብልጽግና እየደከመ ነው እየሄደ ያለው። በዚህ የትግሉ ዑደት ቀድመን ከሌሎች ኃይሎች ጋር ጥምረት መፍጠራችን ለብልጽግና መርዶ ነው። ወዳጅ መሳይ ጠላቶቻችን ደጋግመው የሚሉት አስቂኝ ነገር አለ። ከህወሓትና ከሸኔ ከተጣመራችሁ ተገለናል፣ ተገፍተናል እያላችሁት ሁሉ ውሸት ነው ማለት ነው ይላሉ። በአማራ ህዝብ ስም እስከ ዛሬ የሐሰት ትርክ ተተርኮብኛል፣ ተገድያለሁ፣ ኢሰብአዊ ድርጊት ተፈጽሞብኛል ስትሉ የኖራችሁት ውሸት ነው ማለት ነው ይላሉ። አይ እሱ ውሸት አይደለም። ነገር ግን ያለፉ ታሪኮቻችን ልንማርባቸው እንጂ ቀጣይ ትውልዶችን ልናገዳድልባቸው የምንጠቀምባቸው አውዶች አይደሉም። የአዲሱ ትውልድ የፖለቲካ ምዕራፍ ሐሳብ ይሄ ነው። ከውስጥም ከውጭም ያሉ ተቾች ዓለም የሚጠቀምበት እኛ ላይ ነውር ሊያደርጉት የሚጥሩት አስቂኝ ነገር አለ። በየትኛውም ዓለም በአጭር ጊዜ ጸረ አምባገነን ትግልን ለማሸነፍ የቻሉ በትጥቅ የተደራጁ ቡድኖች፣ ጠንካራ የውጭ ድጋፍ ያላቸው፣ በአገር ውስጥ ካሉ ሌሎች ተመሳሳይ ኃይሎች ጋር ጥምረትና ትብብር የፈጠሩ ብለውም ያገዛዙ ወታደራዊ አቅም ጭምር ለራሳቸው ትግል መጠቀም የቻሉ የትጥቅ ትግላቸውን ከህዝባዊ እምቢተኝነት ጋር አጣምሮ መምራት የቻሉ መሆናቸውን እንገነዘባለን። እና ይህ እውነት ሆኖ እያለ እኛ ስናደርገው ለምን ነውር ይሆናል? ጥምረቱ የአብይ አህመድን አገዛዝ ከመገርሰስ ባለፈ አብይ አህመድ የሚጥለውን ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጫናዎች ለመቋቋም ያስችላል። ይህ ጥምረት ሰፊ ህዝብንና ሰፊ ቀጠና ስለሚሸፍን በህዝቡ መካከል መቀራረብን፣ የንግድ ልውውጦች እንዲኖሩ በማድረግ በጦርነት ጊዜ ሊከሰት የሚችለውን የረሃብና የኢኮኖሚ ውድቀት መከላከል ይቻላል። የአሸንዳ በዓል የአማራ የትግራይንና የኤርትራ ህዝብን የሚያስተሳስር የጋራ ባህልና ትውፊት መገለጫ ምልክት ነው። ከዚህ አኳያ ሦስቱ ህዝቦች የዘንድሮን የአሸንዳ በዓል በአገር ውስጥና በውጭ ሀገራት ፌስቲቫሎች በማዘጋጀት በጋራ ቢያከብሩና የህዝብ ለህዝብ ትስስራቸውን ለማጠናከር ቢያውሉት ልዩ ትርጉም ይሰጣል እያሉ ነው የሰሜን ህዝቦች። እኔም እጋራዋለሁ። ዓለም አፍሪካ ለመቆጣጠር ሲያስብ ያደረገው የመጀመሪያው እርምጃ የጋራ ባህል ያላቸውን የሰሜን ህዝቦች ወይም ሀበሾች ፈጽመው እንዳይገናኙ በመካከላቸው የነበሩ ቁርሾችን በማንሳት በማጣመም ትርክት በማድረግ የፖለቲካ ርዕዮት እንዲሆኑ በማድረግ በመካከላቸው የነበረውን ግንኙነት መበጠስ፣ የጋራ ጥንካሬያቸውን እንዳይጠቀሙ ማድረግ ነበር። ለብዙ አስርት ዓመታት ተሳክቶላቸው ቆይተዋል። አሁን ግን ይህንን የልዩነት ግንብ የሚያፈርስ ትውልድ ከሁሉም አቅጣጫ ተነስቶ እያፈረሰው ይገኛል። አንዱ ይህንን የጥላቻ ግንብ ማፍረሻ ደግሞ የጋራ ባህላቸውን በጋራ እንዲያከብሩ ማድረግ ነው። ከብዙ የጋራ መገለጫዎችና ባህሎች መካከል ደግሞ አንዱ በአማራ በትግራይና በኤርትራ ሴት ልጃገረዶች የሚከበረው አሸንድዬ ነው። ይህንን ጉዳይ ጥምረቱ፣ የሰላም ፎረሙ በውጭም በአገር ውስጥም ያሉ ሀበሾች በጋራ እንዲያከብሩ መሰረት መጣል፣ ኤቨንቶችን ማዘጋጀት፣ የጋራ የዘፈን ክሊፖችን ማውጣት ከሙያተኛው በተለይ ይጠበቃል። መቀሌ፣ አስመራ፣ አውሮፓና አሜሪካ ያላችሁ ሀበሾች ነፃነቱና ሁኔታው ይፈቅድላችኋልና በዛ የምትኖሩ አማራ፣ ተጋሩና ኤርትራውያን በጋራ አክብራችሁ ወይም አስባችሁ አሳዩን ማለት ፈልጋለሁ። እንዲያው በአይ ቢሆን እንኳ አንድ የሙዚቃ ክሊፕ ሰርታችሁ አሸንድዬን በሀበሾች አለባበስ አድምቁት። በተለይ ለትርክት ሰለባ ለሆኑት የአማራና የትግራይ ህዝቦች የሚከተለውን ብዬ ላብቃ። በተለይ የአማራና የትግራይ ህዝቦች በትርክት ተከፋፍለው ቆይተዋል። ያተረፉትም ጦርነትና ረሃብ ነው። አሁን ግን በአዲሱ ትውልድ በአዲስ አስተሳሰብ ከጦርነት ወደ ሰላም፣ ወደ ልማትና ወደ አዲስ ብልጽግናና አንድነት ምዕራፍ እየተሸጋገሩ ነው። አማራና ትግራይ የዛሬ ብቻ ህዝቦች አይደሉም፣ ጎረቤቶች፣ ለዘመናት በጋብቻ በንግድ በእምነት በባህልና በጋራ ታሪክ የተሳሰሩ ህዝቦች ናቸው። የቅርብ ጊዜ ጦርነቶችና ፖለቲካዊ ውሳኔዎች ጥልቅ ቁስል ቢፈጥሩም ይህ ቁስል ለዘላለም የጠላትነት ውል ሊሆን አይገባም። በእኔ እይታ ወልቃይት፣ ጠገዴ፣ ራያ እንዲሁም መተከልና ደራ የመሳሰሉ የድንበርና የታሪክ ጥያቄዎች በሰሜንና በስሜትና በጦርነት ሳይሆን
በታሪካዊ ሰነድ፣ በሕግ፣ በሕዝብ መብትና በሰላማዊ ሂደት ሊዳኙ ይገባል። የአንድን ሕዝብ መብት ለመጠበቅ የሌላውን ሕዝብ ደህንነት ማጥፋት አያስፈልግም። መሬት ከሰው ሕይወት በላይ አይደለም። ሆኖም የታሪክና የሕግ ጥያቄዎችም በግፍ ሊታፈኑ አይገባም። የትኛውም ኢትዮጵያዊ አማራ፣ ትግራይ ወይም ሌላ በሕግ የተፈቀደለት ቦታ መኖር፣ መስራት፣ ሀብት ማፍራት፣ ቤተሰብ ማሳደግና በሰላም መኖር መብቱ ነው። ትግራይ ውስጥ አማራ መኖር ይችላል። አማራ ክልል ውስጥም ትግራዊ በሰላምና በሕግ መኖር ይችላል። የጋራ አገር እውነተኛ ትርጉሙ ይህ ነው። የዛሬው ዋና ጥናታችን የአብይ ስርዓት ነው። ድህነትና ረሃብ ጦርነት መሆን አለበት። አማራና ትግራይ አንዱ ሌላውን ለማጥፋት ኃይሉን ከሚያባክን ድህነትን ለማጥፋት፣ ግብርናን ለማዘመን፣ ሆስፒታሎችን ለመገንባት፣ ሕፃናትን ለማስተማር፣ ንግድን ለማሳደግና ተፈናቃዮችን ወደ መደበኛ ሕይወታቸው ለመመለስ ቢተባበሩ የሁለቱም ሕዝቦች ሕይወት በጣም ይለወጣል። ከዛሬ ጀምሮ የጦርነት ትውልድ ሳይሆን የግንባታ ትውልድ እንሁን። የአንድነት ትውልዶች እንሁን። በተለይ በሁለቱ ክልሎች ያለው የምግብ እጥረትና ረሃብ ፖለቲካዊ ትርፍ ለማግኘት የሚጠቀሙበት መሳሪያ እንዳይሆን ሁሉም ወገን መቆም አለበት። የአማራና የትግራይ ሕዝቦች የዛሬውን ቁስል በመጪው ትውልድ ላይ መጫን የለባቸውም። ታሪክን እንወቅ፣ በደልን እንመዝግብ፣ ተጠያቂነትን እንፈልግ። ግን ልጆቻችንን ለበቀል አናስተምር። ውሾን ያነሳ ውሾ ይሁን ተባብለን የጦርነት ዘመን ይብቃ፣ የረሃብ ዘመን ይብቃ፣ የሕዝብ ስቃይ ለስልጣን መጠቀም ይብቃ። አማራና ትግራይ ከጥላቻ ወደ ውይይት፣ ከጦርነት ወደ ልማት፣ ከመፈናቀል ወደ መኖር፣ ከበቀል ወደ ፍትሐዊ እርቅ ይሸጋገሩ። ይህ ድክመት አይደለም፣ የፖለቲካ ብስለትና የትውልድ ኃላፊነት ነው። ከአክብሮት ጋራ ይላል የአማራ ትግል ደጋፊ የላከልን GW። እኛም እንዲያቀረም ነው። እናመሰግናለን።